ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል? ዛሬ ጥቅምት 7 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሪም የ20 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ3 ባንኮችን የምንዛሬ ዋጋ ተመን ከ3ቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ ከትናንትናው ዕለት ጀምሮ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም ያልታሰበና ያልተጠበቀ ቅናሽ እያሳየ ይገኛል። የጥቁር ገበያ በአንድ ቀን ብቻ እስከ 28 ብር ነው አንድ የአሜሪካን ዶላር ላይ ቅናሽ ያደረገው። ይሄ ማለት አንድ የአሜሪካን ዶላር በጥቁር ገበያ ሐዋላ ምንዛሬ በ173 ብር እየተመነዘረ ነበር። በአንድ ቀን አዳር ብቻ ወደ 145 ብር ነው የተመለሰው። እና በትናንትናው ዕለት እጅግ በጣም ያልታሰበና ያልተጠበቀ ቅናሽ በአንድ ቀን ብቻ በጣም ቅናሽ ነው ያደረገው። እናም ይሄ ነገር እጅግ በጣም አነጋጋሪና ህዝቡንም በጣም እያስገረመው ይገኛል። የጥቁር ገበያን ወይም ደግሞ የሐዋላ ምንዛሪ እንደዚህ እንዲቀንስ ያደረገው ይህ የዶላር ጨረታ ነው። እንደነገርኳችሁ የ150 ሚሊዮን ዶላር ጨረታ ማለት እጅግ በጣም ከፍተኛ ነው። በባለፈውም የ9ኛ ዙር የ150 ሚሊዮን ዶላር ጨረታ ሲደረግ በ175 ብር እየተመነዘረ የነበረው የጥቁር ገበያ ሐዋላ ምንዛሪ በአንድ ቀን አዳር ብቻ ወደ 158 ብር ነው የተመለሰው። እናም ከዚህ በኋላ የዶላር ጨረታው በዚህ የሚቀጥል ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ መቀነሱ ማይቀር ነው። እንደዚሁም የኢትዮጵያ ብሔራዊ ባንክ እንደተናገረው ከሆነ ከዚህ በኋላ የዶላር ጨረታው እንደሚቀጥልም ገልጸዋል። እናም ከዚህ በኋላ የዶላር ጨረታው ከ150 ሚሊዮን ዶላር ጨረታ በላይ የሚሆን ከሆነ እንደዚሁም 150 ሚሊዮን ዶላርም ከሆነ 100 ሚሊዮን ቢሆን የጥቁር ገበያ ላይ እጅግ በጣም ከፍተኛ ጫና ያመጣል። እናም ይህም የዶላር ጨረታ በየ15 ቀኑ ወይም ደግሞ በየአንዳንድ ወሩ የሚደረግ ከሆነ በጣም ትልቅ ለውጥ እንመለከታለን ብዬ አስባለሁ በቅርብ ጊዜ። የጥቁር ገበያ በትናንትናው ዕለት እንግዲህ ከባንኮች የምንዛሬ ዋጋ ተመን በጣም ያነሰ ምንዛሬ እንደነበረውም ተመልክተናል። በባንኮች ደረጃ ላይ እንግዲህ በ147 ብር እየተመነዘረ ይገኛል አንድ የአሜሪካን ዶላር። በትናንትናው ዕለት ግን የጥቁር ገበያ ሐዋላ ምንዛሬ 145 ብር ገብቶ ነበር። አሁን ላይ ትንሽ ጨመር ቢያደርግም ማለት ነው። እናም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ከዚህ በኋላም ይጨምራል ወይስ ቀንሳል የሚለውን የእናንተን አስተያየት ደግሞ በኮሜንት ላይ አሳውቁኝ። ቤተሰቦች የመተግበሪያውን ቪዲዮ ቴሌግራም ቻናላችን ላይ እንድንለቅላችሁ ቻናላችንን ሰብስክራይብ ያደረጋችሁ 5000 ሰብስክራይብ እና እንደዚሁም ተከታታይ 4 ቪዲዮዎች 400 ላይ ከገቡላችሁ ለእናንተ ቴሌግራም ቻናላችን ላይ እንዴት አድርጋችሁ መግዛት እንደምትችሉ እንዴት አድርጋችሁ መሸጥ እንደምትችሉ እንደዚሁም ከሌላ ሀገር ሆናችሁ ወደ ሌላ ሀገር ገንዘባችሁ መላክ እንደምትችሉ ከዱባይ ሆናችሁ ወደ ሳዑዲ ከሳዑዲ ሆናችሁ ወደ አሜሪካ ከአሜሪካ ሆናችሁ ደግሞ ወደ ኢትዮጵያም ወደ ለንደንም ወደ ፈለጋችሁበት ሀገር ገንዘባችሁ የምትልኩበት መንገድ ማሳያችሁናል። እናንተ ብቻ ቻናላችንን ሰብስክራይብ ማድረጋችሁ እንደዘነጉ። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከታለን። የመጀመሪያውም ጥያቄ እንደዚህ ይላል። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ከዚህ በኋላ አይጨምርም እንዴ አበቃለት እንዴ ብላ ጠይቃለች። ምን መሰላችሁትና ወንድሞቼ ይሄ ነገር በዶላር ጨረታው እንደዚሁም ኢትዮጵያ ኢምፖርትና ኤክስፖርት ይወስነዋል። ዋነኛው ነገር ግን በኢትዮጵያ ውስጥ የዶላር ጨረታ የማይደረግ ከሆነ በኢትዮጵያ ውስጥ የዶላር እጥረት ያጋጥማቸዋል። እናም ባንኮች እንዳለ የዶላር እጥረት ያጋጥማቸዋል ማለት ነው። ባንኮች የዶላር እጥረት ያጋጥማቸው ማለት ደግሞ ህዝቡ ባንክ ቤት ሄዶ ዶላር እንፈልጋለን በሚልበት ሰዓት ዶላር በአሁኑ ሰዓት ላይ አልቋል በሚባልበት ሰዓት እንዳለ የሚያመራው ወደ ጥቁር ገበያ ወይም ደግሞ ወደ ሐዋላ ምንዛሬ ይሆናል ማለት ነው። ነገር ግን በየወሩ ወይም ደግሞ በየ15 ቀኑ የዶላር ጨረታ የሚደረግ ከሆነ ግን የባንኮች የዶላር እጥረት አያጋጥማቸውም ተብሎ ይታሰባል። ያጋጥማቸው ይችላል፣ ነገር ግን በከፍተኛው አያጋጥማቸውም። ልክ እንዳሁኑ ማለት ነው። የጥቁር ገበያ 175 ብር 179 ብር ሲገባ በከፍተኛው የዶላር እጥረት አጋጥሟቸው ነው። እናም አሁን የ150 ሚሊዮን ዶላር ጨረታ ስለተደረገ እጅግ በጣም ባንዲን የቀነሰው የጥቁር ገበያ። እናም ቤተሰቦች ማወቅ ያለባችሁ የዶላር ጨረታው ይወስነዋል ማለት ነው። የጥቁር ገበያ ሐዋላ ምንዛሬም የመንቀሳቀስ አቅሙ በዚህ ላይ የተመሰረተ ነው። በተጨማሪም ደግሞ ጦርነት እንደዚህ የሚበዛ ከሆነ የጥቁር ገበያ መጨመሩ አይቀርም። እናም ቤተሰቦች ከዚህ በኋላ የጥቁር ገበያ የሐዋላ ምንዛሬ ከዚህ በኋላ ሊጨምርም ሊቀንስም ይችላል ማለት ነው። የዶላር ጨረታ የሚደረግ ከሆነ ግን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ የመጨመር አቅሙ በጣም ዝቅተኛ ነው። እናም ቤተሰቦች የዛሬው ኮሜንት ይሄን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የመለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 161 ብር ከ32 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16132 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 188 ብር ከ96
ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 18896 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 204 ብር ከ11 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 20411 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 114 ብር ከ85 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11485 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 104 ብር ከ42 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 10442 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 22 ብር ከ65 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2265 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 217 ብር ከ19 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 21719 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 17 ብር ከ13 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1713 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 528 ብር ከ28 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 52828 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 43 ብር ከ96 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4396 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 43 ብር ከ05 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4305 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 419 ብር ከ63 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 41963 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 227 ብር ከ38 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 22738 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 428 ብር ከ07 ሳንቲም እየተመነዘረ ሲሆን 100 ባህሬን ዲናሮች ደግሞ 42870 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ቱርክ ሊሬ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 3 ብር ከ84 ሳንቲም እየተመነዘረ ሲሆን 100 የቱርክ ሊሮች ደግሞ 384 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ኢጂፕሽያን ፓውንድ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 3 ብር ከ38 ሳንቲም እየተመነዘረ ሲሆን 100 ኢጂፕሽያን ፓውንዶች ደግሞ 338 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የመን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 0.67 ሳንቲም እየተመነዘረ ሲሆን 100 የመን ሪያሎች ደግሞ 67 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 48 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 4864 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ኢንዲያን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 1 ብር ከ83 ሳንቲም እየተመነዘረ ሲሆን 100 ኢንዲያን ሩፒዎች ደግሞ 183 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ፓኪስታን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 0.57 ሳንቲም እየተመነዘረ ሲሆን 100 የፓኪስታን ሩፒዎች ደግሞ 57 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። ቤተሰቦች እስካሁን ድረስ እንግዲህ የተመለከትነው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ነው። አሁን ደግሞ የባንኮችን የምንዛሬ ዋጋ አብረን እንመለከታለን። አብራችሁን ቆዩ። በአንደኛ ላይ የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ የተገዛበት ያለው ዋጋ 141 ብር ከ84 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 144 ብር ከ68 ሳንቲም እንሽጣል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ የተገዛበት ያለው ዋጋ 186 ብር ከ68 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 190 ብር ከ41 ሳንቲም እንሽጣል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ የተገዛበት ያለው ዋጋ 165
165 ብር ከ33 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 168 ብር ከ64 ሳንቲም እነሱ ይሸጣሉ። የስዊስ ፍራንክን በአሁኑ ሰዓት ላይ የኢትዮጵያ ንግድ ባንክ እየገዛበት ያለው ዋጋ 175 ብር ከ00 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 178 ብር ከ50 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኢኩዊቲ በአሁኑ ሰዓት ላይ የኢትዮጵያ ንግድ ባንክ እየገዛበት ያለው ዋጋ 454 ብር ከ91 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 464 ብር ከ01 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዱባይ ድርሃም እየገዛበት ያለው ዋጋ 38 ብር ከ62 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 39 ብር ከ40 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ሳዑዲ ሪያል እየገዛበት ያለው ዋጋ 37 ብር ከ82 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ55 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን ድረስ እንግዲህ የተመለከትነው የኢትዮጵያ ንግድ ባንክን የምንዘራው ገትም፣ አሁን ደግሞ የአባይ ባንክን የምንዘራው ገትም እና አብረን እንመለከታለን። አብራችሁን ቆዩ። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 147 ብር ከ90 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 150 ብር ከ86 ሳንቲም እነሱ ይሸጣሉ። የአባይ ባንክ አንድ ዩሮ እየገዛበት ያለው ዋጋ 171 ብር ከ93 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 175 ብር ከ37 ሳንቲም እነሱ ይሸጣሉ። የአባይ ባንክ አንድ ፓውንድ ሰሊጥ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 197 ብር ከ58 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 201 ብር ከ53 ሳንቲም እነሱ ይሸጣሉ። የአባይ ባንክ አንድ የስዊስ ፍራንክ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 181 ብር ከ36 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 184 ብር ከ98 ሳንቲም እነሱ ይሸጣሉ። ቤተሰቦች የአባይ ባንክ የምንዘራው ገትም እነዚህን ሀገራት በጣም በአሪፍ ዋጋ እየገዛ ይገኛል። እናም ቤተሰቦች አሁን ደግሞ ወደ አዋሽ ባንክ የምንዘራው ገትም አብረን እናልፋለን። አብራችሁን ቆዩ። የአዋሽ ባንክ አንድ ዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 104 ብር ከ68 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 106 ብር ከ78 ሳንቲም እነሱ ይሸጣሉ። ቤተሰቦች የአዋሽ ባንክ እነዚህን ሶስት ሀገራት በጣም በአሪፍ ዋጋ እየመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ምስል ነበር። ቤተሰቦች ቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ያለውን ጽሁፍ አንዴ ክሊክ በምታደርጉበት ሰዓት ብዙ ጽሁፎች ይመጡላችኋል። ከዛ ጽሁፎች መሃል የቴሌግራም ቻናል ሊንክ የሚል ጽሁፍ አለ። እናም ሰማያዊ ከረሉን አንዴ ክሊክ በምታደርጉበት ሰዓት ወደ ቴሌግራም ቻናላችን ይወስዳችኋል። ቴሌግራም ቻናላችን ላይ እንግዲህ አዲስ ነገር ካለ በቴሌግራም ቻናላችን አፕዴት ስለምናደርጋችሁ ቴሌግራም ቻናላችን ጆይን ማድረጋችሁን አዘነጉ። ቤተሰቦች የዛሬው መረጃ ይህን ምስል ነበር። ቤተሰቦች ይህንን ቻናል ሰብስክራይብ ያደረጋችሁ 5000 ሰብስክራይብ ብታስገቡት እዛው ላይ ቶሎ እንለቅላችኋል ማለት ነው ቪዲዮ። ቤተሰቦች ለሌላ ሰዎች ደግሞ ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህ ነው ቪዲዮ ላይክ ማድረግ ለኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ ማድረጋችሁ እንዳዘነጉ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ፣ የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።